ትልቁ ኪሳራ የእግዚአብሔርን ቃል እየሰሙ አለመለወጥ ነው። ከምንጭ አጠገብ እንደ መጠማት ያለ ኪሳራ የለም። ውሃ ምንጭ አጠገብ ከጠማን ከስረናል። ስለዚህ ብዙ መስማት አይደለም መለወጥ ነው። በእግዚአብሔር ዘንድ ዋጋ የሚያሰጠው በሰማነው ቃል ለለውጥ የምናደርገው እርምጃ ነው። ክርስቲያኖች ከጣሩ እግዚአብሔር ይፈጽምላቸዋል። ቅድም ብያቸዋለሁ። የልብ መዘጋጀት ከሰው ነው። የምላስ መልስ ግን እግዚአብሔር ነው የሚፈጽመው። ሰው ያስባል፣ ማን ይፈጽማል? እግዚአብሔር። አስብ ወንድሜ፣ ለመለወጥ አስብ፣ ለመቁረብ አስብ፣ ስጋው ደግሞ ለመቀበል አስብ። አስቢ ከባልሽ ጋር ስለመቁረብ፣ የቀረውን እግዚአብሔር ይሰራዋል። ልባችን ከተዘጋጀና ከልብ ከሻተ ጥሩ ነገር እግዚአብሔር አይከለክልም። አደባባይ ላይ ሞግተናቸው ማናውቅ መብታቸው ነው። ሰው እንጨትም ድንጋይም ማምለክ ይችላል፣ መብቱ ነው። ግን የእኛን አምላክ እንዲነካብን አንፈቅድም። ቤተክርስቲያን ዲፌንድ ነው የምታደርገው ራሷን። የሰው ደጅ ጥሳ አትነካም። ገሃነም ግን ደጇ አታደርስም። ኃጢአት ደጇ አይደርስም። የገሃነም ደጆች ግን እንዳይችሏት የእሳት አጥር ናት። ስለዚህ የእሳት አጥር በሆነች ቤተክርስቲያን ውስጥ እያንዳንዱ ትምህርት ልክ ነው። ሐዋርያት ይፈርዳሉ፣ ከማማለድ አልፈው ምን ያደርጋሉ? ቅዱሳን ይፈርዳሉ፣ ከማማለድ አልፈው ምን ያደርጋሉ? ነቢያት ከማማለድ አልፈው ምን ያደርጋሉ? ትፈርዳላችሁ። እነ ኤልሳ ይፈርዳሉ። ዮርዳኖስ ላይ የሚደነቅ ተአምር ለማድረግ ነብዩን መከተል ነበረበት። ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛል። ነብይን በነብይ ስም የሚቀበል የነብዩን ዋጋ ያገኛል። እግዚአብሔር የደግ ነገር ሁሉ ምንጭ ነው። ክብርና ምስጋና ለስሙ ይሁን። ስለዚህ ሰው ካሰበ እግዚአብሔር ያሳካለታል፣ ይሞላለታል፣ ያስተካክልለታል። ይህንን ከተረዳን ሕይወታችን ይሰምራል። ሲነካን እንቀየራለን። ገና ሲነካ ኤልሳ ተቀየረ። ከ12 ጥማድ በሬ አንዱን ጥማድ አረደና በበሬዎቹ ዕቃ ቀቀለና ሕዝቡን መግቦ ቤተሰቦቹን ተሰናብቶ ማሳውን ካለበት ትቶ ከብቶቹን ሳይቆጥር ንብረቱን ሳይቆጥር የከፈተውን ሳይዘጋ ተከተለ። ኩሎ አደግነ ወተሎናከ፣ ሁሉን ትተን ተከተልን አለ ጴጥሮስ ጌታን አይደል? እንግዲያውስ ምንድነው በረከታችን? እግዚአብሔርን የተከተሉት አያፍሩም። እግዚአብሔር አምላካቸው የሆኑ ሰዎች ከመልካም ነገር አይጎድሉም። እግዚአብሔር አምላካቸው ተብሎ ሊጠራ ያላፈረባቸው ሰዎች በረከት አይቀርባቸውም። ዛሬ እዚህ ተገኝተናል። ጓደኞቻችን ከተማ ምን እያደረጉ እንደሆነ የተለመደ ሁኔታ ላይ ነው ያሉት። ነገ ሄደን የምንቀላቀልበት ኃጢአት ላይ ሆን ይችላል፣ ግን ለእግዚአብሔር ቅድሚያ አልሰጡም። እኛ ግን ሰጥተናል። ዋጋ አለው። ይሄ ወንድሞቼ እዚህ መገኘታችሁ ዋጋ አለው። ከአይላፋት ይልቅ የአደባባይ አንዲት ቀን በኃጥአን ድንኳኖች ከመቀመጥ ይልቅ በእግዚአብሔር ደጅ እጣል ዘንድ መረጥኩ አለ ዳዊት። ዓለም ላይ ከምኖርባቸው እልፍ ቀናቶች የአደባባይ አንድ ቀን ይበቃኛል። ከተማው የኛ ነው። ብዙ ዓመት ቀን በቀን ዋልንበት። ከነዛ ሁሉ ቀኖች የዛሬው ቀን ይበልጣል። ከማን ጋር ስለሆነ? አያችሁ፣ ከአይላፋት ይልቅ የአደባባይ አንዲት ቀን በኃጥአን ድንኳኖች ከመቀመጥ ይልቅ በእግዚአብሔር ደጅ እጣል ዘንድ መረጥኩ አለ። የእግዚአብሔር ቤት ሕይወት ይቀይራል፣ ቅድስናን ይሰጣል፣ ነፍስን ያለመልማል፣ ታሪክን ይቀይራል። ስማችን ከነ ታሪካችን የሚቀየርበት ቤት፣ የሰማይ ዜግነት የምንጎናጸፍበት ቤት። ወደ ሰማይ ለመሄድ ኬላው ይሄ ነው። ሰላም ገብርኤል መልአክ በላይለ ማርያም ዛይረፈ ከመእዜን ነው ህዳጠው አኮትሩፈ እግዚአብሔር ሀበኒ ሲሳይ ልቡና መጽሐፈ ወአፉ የሙሴ ለእመኮነ ጸያፈ ጰራቅሊጦስ አሮን ይኮነኒ አፈ። ወደ እመቤታችን የመጣውን የቅዱስ ገብርኤልን ሰላምታ፣ ታላቁን የምስራች ቅዱሱን ወንጌል፣ የትውልዱን ብስራት፣ የአዲስ ኪዳኑን መልእክት በጎልዳፋ አንደበቴ እንድመሰክር መንፈስ ቅዱስ ለእኔ አንደበት ለሁላችንም ደግሞ ሰሚ ጆሮና አስተዋይ ልቦና ይሆነን። እስከ ሞት ድረስ በወደደን በመድኃኒተ ዓለም በኢየሱስ ክርስቶስ ፍጹም ፍቅር እንደምን አመሻችሁ፣ እንደምን ዋላችሁ፣ እንደምን ከረማችሁ። ለባህሪው ሽረት ለመንግስቱ ምልፈት የሌለበት የዘመን ዘመናት ባለቤት የጨለማችን ብርሃን የሞታችን ትንሣኤና የትንሣኤያችን በኩር ከሞት ወደ ሕይወት ከርኩሰት ወደ ቅድስና ያሸጋገረን የደከመ ጉልበታችን በፍቅሩ ያደሰልን ዘወትር የሚራራልን አባት ድካማችንን አይቶ የሚረዳ እስራታችንን የሚፈታ ስብራታችንን የሚጠግን ፍቅሩ ከእናት ልጅ በላይ ውድ የሆነ ሁሉን የሚለውጥ የማይለውጥ ገዥነቱና አምላክነቱ የባህሪው የሆነ እንደ ካህናት በሹመት እንደ ነገስታት በጉልበት እንደ ጣዖት በሐሰት ያይደለ ንጉስ በባህሪው ቅዱስ በባህሪው አምላክ በባህሪው የሆነ ፈጣሪ ዓለማት እግዚአብሔር ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነ ይሁን።
ለዓለም ሕዝብ ሁሉ የተስፋ ምንጭ የሆነች እግዚአብሔርን የምናይባት የሕይወት መስታወታችን፣ ስለ አምላክ የምንነጋገርባት ቋንቋችን፣ የምህረት እናት ንግሥት የፍጥረት ሁሉ እመቤት ቅድስተ ቅዱሳን ንጽሕተ ንጹሐን ሰዓሊተ ምሕረት አቁራሪተ መዓት እናታችን ጌታን በመሃል እጇ የያዘች ጡቷን አጥብታ ያሳደገች በጀርባዋ አዝላ የተሰደደች በመስቀል ስር ለእኛ እናት ሆና የተሰጠች የፍጥረት ሁሉ እመቤት የዓለም ሁሉ አማላጅ የመዳናችን ምክንያት ድንግል ማርያም ስሟ ለዘላለም የተመሰገነ ይሁን። መላእክት፣ ቅዱሳን፣ ጻድቃን፣ ሰማዕታት ሁሉ እንደየክብራቸውና እንደየሞገሳቸው ክብርና ምስጋና ይድረሳቸው። እንኳን ለዚች ቀን በሰላም አደረሳችሁ። እኛን ካለንበት አምጥቶ እናንተን በእድሜ ጠብቆ ያገናኘን የአባቶቻችን አምላክ እግዚአብሔር ክብርና ምስጋና ለስሙ ይሁን። ማን ይክበር በሁሉ? ሁላችሁም እግዚአብሔርን አመስግኑ። በሆነ እግዚአብሔር የተመሰገነ ይሁን። የዮርዳኖሱ ተአምር ነው የትምህርታችን ርዕስ። ሁለተኛ ነገሥት ምዕራፍ 6 ከቁጥር 1 እስከ 7 ባለው ታሪክ ላይ ነው የምንማማረው። አንዳንድ ነጥቦችን አብረን እንመለከታለን። በዘመኑ የነበረው ነቢይ እግዚአብሔር ኤልሳ ይባላል። ኤልሳ የእግዚአብሔር ነቢይ ነው። ኤልሳ የተባለው ነቢይ የኤልያስ መንፈስ እጥፍ ድርብ ያደረበት ነው። ከዚህ በፊት በነበረ ሕይወቱ ገበሬ ነበረ። 12 ጥማድ በሬ እያረሰ እያለ ኤልያስ በብዙ መከራና ብርቱ ሰልፍ ውስጥ ሆኖ በምሬት አንድ ቃል ተናገረ። ብቻዬን ቀርቻለሁ፣ እግዚአብሔርን የሚያመልክ ሰው የለም አለ። እግዚአብሔርም ኤልያስን ዝም በል አለው። ለበዓል ያልሰገዱ ብዙ ድብቅ ሰራዊት አለኝ አለ። አንዳንድ ጊዜ እኛ ብቻ ክርስቲያን የሆንን መስሎ ሲሰማን እግዚአብሔር እልፍ ከፊታችን አቁሞ ኢምንት እንደሆነን ያሳየናል። የሰዎች ትልቁ ውድቀት በትምክህት መነሳት ነው። ኤልያስ ከቅናት የተነሳ ነው የተናገረው፣ ግን ንግግሩ ልክ እንዳልሆነ እግዚአብሔር ነገረው። ደግሞ ሂድና የምትቀባው ነቢይ አንተ መንፈስ እጥፍ ድርብ የሚያድርበት አንተ ከሰራው እጥፍ የሚሰራ ሌላ ነቢይ ሂድና ቅባ፣ እርሱም ኤልሳ ይባላል። እያረሰ ታገኘዋለህ። ገበሬውን ባንዴ ነቢይ ማድረግ የምችል ነኝ አለ እግዚአብሔር። ስሙ ለዘላለም የተመሰገነ ይሁን። ስለዚህ 12 ጥማድ በሬ እያረሰ የነበረው ኤልሳ ኤልያስ በዛ በኩል ሲያልፍ ይላል መጎናጸፊያውን ጣል አደረገበት ላዩ ላይ ሮጦ ተከተለና ወዳጆቼን ዘመዶቼን ልሰናበት አለው። ምን አልኩ? እኔ የፈለከውን አርጋ አለው እና አላልኩ ብቻ እኔ መጎናጸፊያን አስቀመጥኩብህ። የእግዚአብሔር መንፈስ ያለበት እግዚአብሔር ሲነካን ነው የምንለወጠው። ብዙ ቃል እግዚአብሔር ሰምተው ማይለወጡ ሰዎች አሉ። ረጅም ዓመት የቤተ ክርስቲያን ጥበቃ ሆኖ ኖሮ መጨረሻ ላይ ሃይማኖቱን ቀየረ የሚባል ሰው ሰምቻለሁ። የቤተ ክርስቲያን ጥበቃ ነበረ ለካሱ። ወንጌል ሲሰበክ የእግዚአብሔር ቃል የክርስቶስ ወንጌል እንደ ሐምሌ ዝናብ ሲዘንብ እሱ አልነበረም። ትልቁ ኪሳራ የእግዚአብሔርን ቃል እየሰሙ አለመለወጥ ነው። ከምንጭ አጠገብ እንደ መጠማት ያለ ኪሳራ የለም። ውሃ ምንጭ አጠገብ ከጠማን ከስረናል። ስለዚህ ብዙ መስማት አይደለም መለወጥ ነው። በእግዚአብሔር ዘንድ ዋጋ የሚያሰጠው በሰማነው ቃል ለለውጥ የምናደርገው እርምጃ ነው። ክርስቲያኖች ከጣሩ እግዚአብሔር ይፈጽምላቸዋል። ቅድም ብያቸዋለሁ። የልብ መዘጋጀት ከሰው ነው። የምላስ መልስ ግን እግዚአብሔር ነው የሚፈጽመው። ሰው ያስባል፣ ማን ይፈጽማል? እግዚአብሔር። አስብ ወንድሜ፣ ለመለወጥ አስብ፣ ለመቁረብ አስብ፣ ስጋው ደግሞ ለመቀበል አስብ። አስቢ ከባልሽ ጋር ስለመቁረብ፣ የቀረውን እግዚአብሔር ይሰራዋል። ልባችን ከተዘጋጀና ከልብ ከሻትን እግዚአብሔር ጥሩ ነገር እግዚአብሔር አይከለክልም። እግዚአብሔር የደግ ነገር ሁሉ ምንጭ ነው። ክብርና ምስጋና ለስሙ ይሁን። ስለዚህ ሰው ካሰበ እግዚአብሔር ያሳካለታል፣ ይሞላለታል፣ ያስተካክልለታል። ይህንን ከተረዳን ሕይወታችን ይሰምራል። ሲነካን እንቀየራለን። ገና ሲነካ ኤልሳ ተቀየረ። ከ12 ጥማድ በሬ አንዱን ጥማድ አረደና በበሬዎቹ ዕቃ ቀቀለና ሕዝቡን መግቦ ቤተሰቦቹን ተሰናብቶ ማሳውን ካለበት ትቶ ከብቶቹን ሳይቆጥር ንብረቱን ሳይቆጥር የከፈተውን ሳይዘጋ ተከተለ። ኩሎ ሀደግነ ወተሎናከ፣ ሁሉን ትተን ተከተልን አለ ጴጥሮስ ጌታን አይደል? እንግዲያውስ ምንድነው በረከታችን? እግዚአብሔርን የተከተሉት አያፍሩም።
እግዚአብሔር አምላካቸው የሆኑ ሰዎች ከመልካም ነገር አይጎድሉም። እግዚአብሔር አምላካቸው ተብሎ ሊጠራ ያላፈረባቸው ሰዎች በረከት አይቀርባቸውም። ዛሬ እዚህ ተገኝተናል። ጓደኞቻችን ከተማ ምን እያደረጉ እንደሆነ የተለመደ ሁኔታ ላይ ነው ያሉት። ነገ ሄደን የምንቀላቀልበት ኃጢአት ላይ ሆን ይችላል፣ ግን ለእግዚአብሔር ቅድሚያ አልሰጡም። እኛ ግን ሰጥተናል። ዋጋ አለው። ይሄ ወንድሞቼ እዚህ መገኘታችሁ ዋጋ አለው። ከአእላፋት ይልቅ የአደባባይ አንዲት ቀን በኃጥአን ድንኳኖች ከመቀመጥ ይልቅ በእግዚአብሔር ደጅ እጣል ዘንድ መረጥኩ አለ ዳዊት። ዓለም ላይ ከምኖርባቸው እልፍ ቀናቶች የአደባባይ አንድ ቀን ይበቃኛል። ከተማው የኛ ነው። ብዙ ዓመት ቀን በቀን ዋልንበት። ከነዛ ሁሉ ቀኖች የዛሬው ቀን ይበልጣል። ከማን ጋር ስለሆነ አያችሁ። ከአእላፋት ይልቅ የአደባባይ አንዲት ቀን በኃጥአን ድንኳኖች ከመቀመጥ ይልቅ በእግዚአብሔር ደጅ እጣል ዘንድ መረጥኩ አለ። የእግዚአብሔር ቤት ሕይወት ይቀይራል፣ ቅድስናን ይሰጣል፣ ነፍስን ያለመልማል፣ ታሪክን ይቀይራል። ስማችን ከነ ታሪካችን የሚቀየርበት ቤት፣ የሰማይ ዜግነት የምንጎናጸፍበት ቤት። ወደ ሰማይ ለመሄድ ኬላው ይሄ ነው። እዚህ ተመዝግበን እናልፋለን። ትልቁ ቤተ ክርስቲያን ወደ ሰማይ ለመሄድ ቦርደር ናት፣ ጠረፍ። እየሰማችሁ ነው አይደል? በምድር ያለች የእግዚአብሔር መንግስት መገለጫ ናት። በአርያም ባለው መቅደስ ትመሰላለች ቤተ ክርስቲያንስ ይላል አባ ጊዮርጊስ ዘጋስጫ። ዘትትሜሰል በጽርሐ አርያም ዘላይሉ፣ በላይ ባለው በአርያም ባለው መቅደሱ ትመሰላለች። የሰማዩ መቅደስ ይከፈትልናል ዛሬ እግዚአብሔር ቤት ስላለን። ክብርና ምስጋና ለስሙ የሆነ አባቶቻችን አምላክ። የኑሮ ቋጠሮቻችን ይፈታሉ። የህይወት ጥያቄዎቻችን መልስ ያገኛል። ዓለም ላይ ብናላዝን ምን እናገኛለን? እግዚአብሔር ቤት በአንድ አቡነ ዘበሰማያት ታሪካችን ይቀየራል። አባቴ ሆይ የሚለው ቃል የአባታችንን ልብ ያራራዋል። ልጅነታችንን እናውጅበታለን። ኃጢአተኛውን በደል ይኑርብህ፣ ምንም ነገር ይኑርብሽ፣ ግን አባት ሆይ በዩ እግዚአብሔርን እነሆኝ ይልሻል። እግዚአብሔር አባቴ ሲሉት የልጅነት መንፈስን ለኛ የሰጠ አምላክ አባትነት ርኅራኄው ልቡ ወደኛ ያዘነብላል። ለየዋሃን ልብ ቅርብ ይላል መጽሐፍ። ልባቸው የዋህ ለሆነ እግዚአብሔር ቅርብ ነው። አባቴ ሆይ ለሚሉት ቅርብ ነው። የልጅነት መንፈስ ላላቸው ሰዎች ቅርብ ነው። ክብርና ምስጋና ለስሙ ይሁን። ስለዚህ በዚህ ቤት ያለንበት ዋጋ ትልቅ ነው። ዋጋችን በሰማይ ታላቅ ነው። በሃይማኖት ውስጥ ነው ያለነው። ስሙን በመሸከም ነው ያለነው። እግዚአብሔርን ለመከተል ትልቅ ዋጋ አለው። ኩሎ አደግነ ወተሎናከ። እነ ጴጥሮስ ሁሉን ትተን ተከተልን። ምንድን ነው የምናገኘው አሉት። በ12ቱ ዙፋን ተቀምጣችሁ በ12ቱ የእስራኤል ነገር ላይ ምን ትላላችሁ አለ። ንገሩን ጮክ። ምን ትላላችሁ አለ? ትፈርዳላችሁ። ቅዱሳን ያማልዳሉ ወይስ አያማልዱ? ከማማለድና ከመፍረድ የቱ ይበልጣል? ታዲያ ክርስቶስ ያለው ምን ታማልዳላችሁ ነው ትፈርዳላችሁ ነው? በቃ ምንም እኮ ጭቅጭቅ አያስፈልግም። ቡድን ለመመስረት ሃይማኖት ለማቋቋም እኛን ለምን እንደሚሰድቡን ነው ግራ የሚገባን። እኛ ያዝነው ቀጥተኛይቱን መንገድ ነው። በእነሱ መሳሳት ውስጥ ልክ አይደላችሁም ብለን አደባባይ ላይ ሞግተናቸው ማናውቅ መብታቸው ነው። ሰው እንጨትም ድንጋይም ማምለክ ይችላል፣ መብቱ ነው። ግን የእኛን አምላክ እንዲነካብን አንፈቅድም። ቤተክርስቲያን ዲፌንድ ነው የምታደርገው ራሷን። የሰው ደጅ ጥሳ አትነካም። ገሃነም ግን ደጇ አታደርስም። ኃጢአት ደጇ አይደርስም። የገሃነኝን ደጆች ግን እንዳይችሏት የእሳት አጥር ናት። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ የእሳት አጥር በሆነች ቤተክርስቲያን ውስጥ እያንዳንዱ ትምህርት ልክ ነው። ሐዋርያት ይፈርዳሉ፣ ከማማለድ አልፈው ምን ያደርጋሉ? ቅዱሳን ይፈርዳሉ፣ ከማማለድ አልፈው ምን ያደርጋሉ? ነቢያት ከማማለድ አልፈው ምን ያደርጋሉ? ትፈርዳላችሁ። እነ ኤልሳ ይፈርዳሉ። ዮርዳኖስ ላይ የሚደነቅ ተአምር ለማድረግ ነብዩን መከተል ነበረበት። ዘተወቅፈ ጻድቅ በስመ ጻድቅ ይነስእ አስፈ ጻድቅ ወዘተወቅፈ ነቢይ በስመ ነቢይ ይነስእ አስፈ ነቢይ። ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛል። ነብይን በነብይ ስም የሚቀበል የነብዩን ዋጋ ያገኛል። ዘኪያክሙ ተወቅፈ ኪያ የተወቅፈ ወዘኪያ የተወቅፈ ተወቅፎ ለዘፈነወኒ ማቴዎስ 10:40 እናንተን የሚቀበል አባቴን እኔን ይቀበላል፣ እኔን የሚቀበል የላከኝን አብን ይቀበላል። ነብይን በነብይ ስም የሚቀበል የነብዩን ዋጋ ያገኛል። ጻድቅን በጻድቅ ስም የሚቀበል ማንም በደቀ መዛሙርቴ ፊት ቀዝቃዛ ውሃ ቢያጠጣ ዋጋው አይቀርበትም፣ በእኔ ዘንድ ነው። ክብርና ምስጋና ለአምላካችን ይሁን።
ስለዚህ እኛ ተክለ ሃይማኖትን እናከብራለን፣ በጽድቅ እንቀበላለን። ኤልሳ ኤልያስን ተቀበለው፣ በነብይነቱ ተከተለው፣ ሁሉን ትቶ ተከተለው። ከዚያ ኤልያስ ሲያርግ መንፈሱ እጥፍ ድርብ ሆነለት። ማን ይክበር? እግዚአብሔር ይክበር ይመስገን። የማይሰስት አምላክ፣ ያለ መንፈግ ለጋስ፣ ያለ መከልከል ሰጪ እግዚአብሔር ነው። ሰው ስስታም ነው፣ ሰፍሮ ቆጥሮ ይሰጣል። ከሰጠም በኋላ ሲናገር ይኖራል። እግዚአብሔር ሰጥቶ የማይናገር፣ ሰስቶ የማይሰጥ፣ ሳይነፍግ የሚለግስ፣ እጆቹ ሙሉ የሆኑ አምላክ ነው። ክብርና ምስጋና ለስሙ ይሁን አባቶቻችን። ስለዚህ ኤልያስ ሲያርግ በእሳት ሰረገላ ዮርዳኖስን ከተሻገሩ በኋላ ምን ሆነ? ቀና ብሎ ስለተመለከተው የኤልያስ መንፈስ እጥፍ ድርብ ሆነለት። ሁለቱ ታላላቅ የቃል ነቢያቶች ከብለው ከሚጠሩት መካከል አንዱ ኤልሳ ነው። የቃል ነቢያት አሉ፣ ብዙ ነቢያት አሉ። የቃል ነቢያት፣ የጽሑፍ ነቢያት ደግሞ አሉ። እነ ኢሳይያስ፣ እነ ኤርሚያስ፣ እነ ሕዝቅኤል፣ እነ ዳንኤል፣ እነ ሆሴ፣ እነ ናሆም፣ እነዚህ ጽሑፍ የጻፉት የጽሑፍ ነቢያት ይባላሉ። ታላላቆቹ ደግሞ እነዚህ እነ ኤልሳ፣ እነ ኤልያስ የቃል ነቢያት ይባላሉ። አሁን ነቢያት እጅግ በዙ። በኤልያስ ዘመን ከነበሩት ነቢያት ይልቅ ይላል ነቢያት በኤልሳ ዘመን በዙ። የማን መንፈስ ስላደረበት? የእግዚአብሔር መንፈስ በኤልያስ ላይ ያለው ወደ ኤልሳ በእጥፍ አለፈ። ቅዱሳንን መቀበል እጥፍ በረከት ያስገኛል። እኛ በጻድቃን ስም የተከፈተ ቤተ መቅደስ የምንቆመው በቅዱሳኑ በረከት ማንን ልናገኘው ፈልገን ነው? በቃ የኤልያስ መንፈስ ስላልተለየው ኤልሳ ኤልያስን አላመለከውም። አባቴ ሆይ አለው እንጂ ሕያው እግዚአብሔርን በሕያው ነፍስ እምላለሁ አልለይህም አለው። እናንተም የገብረ መንፈስ ቅዱስን ጽዋ ይዛችሁ አቡዬ እስኪባርኩኝ አንለይም። ተክለ ሃይማኖት ሆይ በረከት እስኪደርሰኝ አንለይም። ቅዱስ ጊዮርጊስ ሆይ በረከት እስኪሰጠኝ አንለይም ማለት ትልቅ በረከት ነው። ሙጥኝ ማለት ለእመይ ባረከኒ ይፈነወከ፣ ካልባረከኝ አለቅህም አለ ያዕቆብ አይደል? አምላኩን ታገለ። አብዝቶ መጸለይ መታገል ነው። በቅዱሳን ቃል ኪዳንን መለመን የቅዱሳንን በረከት ለማግኘት ነው። ቤተ ክርስቲያን የእግዚአብሔርን ድንበር አታስነካም። የክርስቶስን ድንበር አታስነካም። ለእመቤታችን ልዩ ክብር ትሰጣለች፣ ለቅዱሳንም የተለየ ክብር ትሰጣለች። ለእግዚአብሔር ግን አምልኮ ነው። ይህንን ሁሉ ክብር በመስጠቷ ድንበሯን የእግዚአብሔርን ድንበር አታስነካም። ክብርና ምስጋና ለአምላካችን ይሁን። ግን ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛል። ኤልያስ መንፈሱ እጥፍ ድርብ ሆኖ ወደ ኤልሳ አደረ። ኤልሳም ነቢያትን አበዛ። ሁለተኛ ነገሥት ምዕራፍ 6 ላይ ሁሉም በተሰበሰቡበት እንደዚህ ሆነ ይላል። የነቢያት ልጆች ኤልሳን ቀረቡትና በፊትህ የምንቀመጥበት ስፍራ ጠቦናል። ደቂቀ ነቢያት ይባላሉ። ነቢዩን የሚከተሉት የሚያስተምራቸውን ትምህርት የሚሰሙ የነቢያት ልጆች ለወደፊት ነቢይነት የታጩ የእግዚአብሔርን ቃል በአግባቡ የሚሰሙ የነቢይነት ቁመና ምን አይነት መሆኑን ከሕይወቱ የሚማሩ እግዚአብሔርን ፊት ለፊት ለማናገር ምን አይነት ጭምትነትና መንፈሳዊ ምናኔ እንደሚያስፈልግ እየተረዱ ያሉ እነዚህ በዙ። ኤልሳ ከኤልያስ የበለጠ ደቀ መዛሙርት በዙለት። እኛ ቅዱሳንን ብናገኝ በረከታቸው ይበዛልናል። ጌታ ኢየሱስ ክርስቶስ በእኔ የሚያምን እርሱ ምን አለ? ከኔ የሚበልጥ ስራ ይሰራል። ማን ይበልጠዋል ጌታን? ንገሩኝ እንጂ። አያችሁ፣ ቅዱስ ጊዮርጊስ ስንት ጊዜ ሞቶ ተነሳ? 7 ዓመት ነው የተጋደለው። ስንቴ ሞቶ ተነሳ? 3 ጊዜ። ክርስቶስ ስንቴ ሞቶ ተነሳ? ይሄንን ነው ጌታ የተናገረው። ክርስቶስ 33 ዓመት ከ3 ወር በምድር ላይ አስተማረ አይደለም እንዴ? ነቢያት ግን ከዚህ የሚበልጥ ጊዜ አስተማሩ። እና አቡነ ተክለ ሃይማኖት 100 ዓመት በዚህ ምድር ኖሩ። በተጋድሎ ረጅሙን ዓመት አስተማሩ። አቡነ ገብረ መንፈስ ቅዱስ 562 ዓመት ምድሪቱን እየባረኩ ኖሩ። ረጅም ዘመን ይሰራሉ። ግን በማን ስላመኑ? ከኔ የሚበልጥ ዘመን ይቆያሉ። እኔ ሰጪው እሱ ነው። ከኔ የሚበልጥ ግን አለ ሩሩሁ ጌታ ቢሰጥ የማያልቅበት እንጂ ማን ይበልጠዋል? እሱ እኮ አዚ ዓለም በእራሁ ኩሉ ውስተ እዴሁ ነው። ዓለምን በመሃል እጁ ያዘ። ሁሉ በእጁ የሆነ አምላክ ክብርና ምስጋና ለስሙ ይሁን። ዓለም ጣቱ ናት እኮ፣ ጣቱ ላይ ናት ዓለም። ሁሉን ማድረግ የሚችል አምላክ ነው። ግን እሱን የተከተሉትን መከተል ማንን ያገኛል? እግዚአብሔርን። መኑ ያድር ውስተ ጽላሎትከ ወመኑ ያጸልል ደብረ መቅደስከ እያለ ይናገራል።
ከዚያ እግዚኦ መኑ ያድር መዝሙር 14 ማን ያድራል በተራራ ላይ? በመቅደስ ማን ይጠለላል? በቅድስና ተራራ ላይ ማን ይቆማል? ከዚያ በኋላ እየወረደ ከታች ምን ይላል? ዘያከብሮሙ ለፈራሃነ እግዚአብሔር እግዚአብሔርን የሚፈሩትን የሚያከብር። በእግዚአብሔር ተራራ ላይ የሚያድረው ማን ነው? እግዚአብሔርን የሚፈሩትን የሚያከብር፣ ተክለ ሃይማኖትን የሚያከብር፣ ኤልያስን የሚያከብር፣ ሙሴን የሚያከብር፣ እናቱ ድንግል ማርያምን የሚያከብር፣ ቅዱሳንን የሚያከብር በተራራው ላይ ያድራል። እግዚአብሔር በቅድስናው ስፍራ ያሳድረን። ስለዚህ የቅድስና ምንጩ እግዚአብሔር ነው። እሱ የመረጣቸውን መከተል ማንን መከተል ነው? ዘኪያክሙ ተወክፈ ኪያ የተወክፈ እናንተን የሚቀበል እኔን ይቀበላል። ክርስቶስን ተቀበሉ ይሉናል። እኛ ተክለ ሃይማኖትን ስንሰማ ክርስቶስን ተቀብለናል። እኛ ቅዱስ ጳውሎስን ስንቀበል ማንን ተቀብለናል? ቅዱስ ጳውሎስን በሐዋርያነት መቀበል ማለት ማንን መቀበል ማለት ነው? ክርስቶስን በጌትነት መቀበል ማለት ነው። ቅዱስ ጳውሎስን ሐዋርያ ያደረገው ማን ነው? ከኔ ጋር ናችሁ ወንዶቹ? ክርስቶስ አይደለም እንዴ ያከበረው ቅዱስ ጳውሎስን በደማስቆ መንገድ ላይ የጠራው? ስለዚህ እናንተን የሚቀበል እኔን ይቀበላል ማለት እናንተን ሐዋርያ ብሎ የሚቀበል እኔ የሰየምኩትን ስያሜ ያከብራል። የዚህ ሀገር አንድ ሰው 50 አለቃ ቢመጣ ሳጅን ብላችሁ ብትጠሩት የዚህን ሰው ሳጅንነት የሰጠው መንግስት ነው አይደለ? ስለዚህ የሰጠውን መንግስት ተቀበላችኋል አልተቀበላችሁ? በዛ መንግስት ካላመናችሁበት ሳጅን ብላችሁ አትጠሩትም። ልክኛም የጌታ የክርስቶስን ጌትነት ስላመንን ቅዱስ ጳውሎስን ሐዋርያው ብለን እንጠራለን። ጌታን ተቀብለናል ማለት ነው። ክብርና ምስጋና ለአምላካችን ይሁን። አዲስ ጌታ እንቀበለም። የተቀበልነው ጌታ ልክ ነው። ትክክለኛውን አምላክ አግኝተናል። የቅዱስ ጳውሎስን አምላክ፣ የተክለ ሃይማኖትን አምላክ፣ የቅዱሳን አባቶቻችን አምላክ፣ የአብርሃም አምላክ፣ የይስሐቅ አምላክ እግዚአብሔርን አግኝተነዋል። አይኖቻችን ከሱ ላይ እንዳይነቀል መድኃኔዓለም ይጠብቀን። ስለዚህ እግዚአብሔርን ያገኙ ቅዱሳንን መከተል በምድር ላይ ባለበረከት ያደርጋል። ኤልሳ በምድር ላይ እጅግ በዛን አሉት ደቀ መዛሙርቱ። የነቢያት ልጆች ተሰብስበው መጡና በምድር ላይ በስተን ቦታ ጠበበን አሉ። ስለጠበበን በስተናል፣ በፊትህ የምናድርበት ቦታ ጠበናል። ወደ ዮርዳኖስ እንሂድ እንጨትም እንቁረጥ አሉ። ሁለተኛ ነገሥት ምዕራፍ 6 ቁጥር 1 መጠለያ ለመስራት ምሰሶ የሚሆን እንጨት፣ ለማገር የሚሆን እንጨት ለመቁረጥ ተሰብስበው ሄዱ። በዚህ ጊዜ ይላል እዚያ እንደደረሱ አንተም ከኛ ጋር ሂድ ብለው ለመኑት። እዛ ደረሱ። መቁረጥ ሲጀምሩ አንደኛው መጥረቢያ ይዞ ነበር። ዛቢያ በያዘው መጥረቢያ ለመቁረጥ ሲጀምር ብረቱ መጥረቢያው ከዛቢያው ከእንጨቱ ላይ ሾልኮ ዮርዳኖስ ባህር ውስጥ ወደቀበት። ጮኸ፣ ወየው ወየው ጌታዬ፣ የተዋስኩት ነው፣ ከሰው የተበደርኩት ነው፣ ከየት አምጥቼ እመልሳለሁ ብሎ ጮኸ። ረጅሙ ጥልቁ የዮርዳኖስ ባህር መካከል ወደቀ ይላል። ኤልሳን ወዴት ነው የወደቀው ብሎ ጠየቀው። እዚህ ነው ብሎ የሰጠመበትን ቦታ አሳየው። እንጨት ቆረጠና ኤልሳ እንጨቱን ወረወረ። ከዚያስ የሰጠመው ብረት ተንሳፈፈ፣ እንጨቱ ሰጠመ። እጅህን ላክና አውጣው አለው። ሄዶ ተንጠራራና ስቦ ወሰደው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ምሳርህን ውሰደው አለው። ይሄ የሚደንቅ የዮርዳኖስ ተአምር ትልቅ መልእክት በሕይወታችን ያስተምራል። አንዳንድ ነጥቦች እዚህ ላይ እናያለን። የመጀመሪያው ነጥብ ነቢያቱ የተናገሩትን የነቢያት ልጆች ለኤልሳ አቤቱ በፊትህ የምናድርበት ቦታ ጠቦናል። እስቲ ተናገሩ፣ አቤቱ በሉ። ቁጥራችን በዝቷል። በፊትህ በሉ የምናድርበት ቦታ ጠቦናል። ማን ይመስገን ወገኖቼ? እግዚአብሔር የተመሰገነ ይሁን። ቤተ ክርስቲያን በዝታለች። ጠላቶቿ በዝተዋል። ሊያጠፏት ዘምተዋል። እኛ ላይ ማይዘምት ማን አለ? እናንተ ሃይማኖቶች በሙሉ የተቋቋሙት ኦርቶዶክስን ለማጥፋት እኮ ነው የሚመስለው። እስቲ የሃይማኖት መሪ ነኝ የሚለው የሌላ እምነት ተከታይ እኛን ያልነካ አንድ ሰው ጥሩልኝ። የለም። እኛ ሰው ነክተን አናውቅም። መልስ መላሾች ነን። ለምን የሁሉ ዘመቻ መጣብን? በስተናል። ግን እንደዚህ ሆነው ትክክለኛው ሃይማኖት ማን ነው? በመጽሐፍ ቅዱስ ሚዛን ስለ ስሜ የተጠላችሁ ትሆናላችሁ። ኢትዮጵያ ውስጥ በጣም የተጠላው ሃይማኖት በሌሎች አማኞች ዘንድ ማን ነው በአሁኑ ሰዓት? ስለዚህ ትክክለኛው ሃይማኖት ማን ነው? መጽሐፍ ቅዱስ የሚነግረን ማስረጃ ነው።
ረብሻ ቢነሳ የሚቃጠለው ቤተክርስቲያን፣ የሚታረደው ኦርቶዶክሳዊ፣ መከራ የሚበዛብን እኛ፣ እንድንጠፋ የሚዘመተው እኛ፣ ማይተብ አስበጠስን ተብሎ በየቦታው ሚዲያ ላይ የምናየው ነው። እንዲህም ሆኖ ግን ምን ሆነናል? እኛ በቁጥር በሰናል፣ ጠቦናል ቦታ። መጽሐፍ ቅዱስ ከሰሪው ጋር ለሚታገል ወዮለት ይላል። ማንም እግዚአብሔርን ታግሎ አያሸንፈውም። ምእመናን፣ ማንም የኛን አባት አያሸንፈውም። አባታችን አሸናፊ ነው። አሸናፊ እግዚአብሔር ሆይ እንለዋለን እኮ። ማንም ታግሎ አያሸንፈውም። ከሰሪው ጋር ለሚታገል ወዮለት። የመውጊያውን ብረት ብትታገለው ለአንተ ምን ይልብሃል? ይብስብሃል። ኦርቶዶክስ ብሶባታል፣ በስታለች። መብዛት ባሰባት፣ ቦታ ጠበባት፣ መቅደሶች ጠበቡ። የገብርኤል ዕለት መንገድ ይዘጋል። የኪዳነ ምሕረት ዕለት መንገድ ይዘጋል። ማን ይክበር ወገኖቼ? ክብርና ምስጋና ለአምላካችን ይሁን። በቅዱሳን ላይ ያልተዘመተ ዘመቻ የለም። በገድላት ላይ ያልተዘመተ ዘመቻ የለም። በድርሳናት ላይ ያልተዘመተ ዘመቻ የለም። ነገር ግን እነዚህ ሙት ያስነሳሉ፣ ለምጻም ያነጻሉ፣ ዕውር ያበራሉ፣ ጸበል በየቦታው ይፈልቃል እየተንፎለፈለ። እግዚአብሔር ይሰራል። የድንግል ልጅ መድኃኔዓለም ይሰራል። ማን ይመስገን? እግዚአብሔር ይመስገን። የመውጊያውን ብረት ብትቃወመው ለአንተ ምን ይልብሃል? ይብስብሃል። እግዚአብሔር ሕዝቡን አበዛ፣ ርስቱን አሰፋ፣ ወሰኑን አስፋፋ። ቤተ ክርስቲያን ርስቱ አሰፋ። ወንጌል የሚሰማው ሕዝብ በዛ። አሁን እኮ ንግስ አይደለም፣ ታቦት አልወጣም፣ ግን የክርስቶስ ወንጌል በጥራት ይሰበካል። ስለዚህ ይሄው እንደ ሻሽ ተነጥፈን እንደ ቅጠል ረግፈን መቅደሱን ሞልተናል። ማን ይመስገን? እግዚአብሔር ይመስገን። አባቶቻችን አምላክ። ይሄ ደግሞ በስተናል የተባለው ታሪክ የተነገረበት ወቅት ደግሞ እጅግ አስተማሪ ነው። እኛ አሁን ያለንበትን ዘመን ይመስላል። ኤልዛቤል የምትባል የአካብ ሚስት ተነስታ የእግዚአብሔርን ነቢያትን አሳርዳ የቤተ መቅደሱን ካህናት አስገድላ አማኞችን ያጠፋችበት ዘመን ነው። አይገርምም? ይሄ በሆነ ማግስት ቦታ ጠቦናል የሚሉ የእግዚአብሔር ልጆች በዙ። በመታረዳችን ማግስት መቅደሱ ሞላ። በመቃጠላችን ማግስት መቅደሱ ሞልቷል። እግዚአብሔር ሕዝቡን አብዝቷል። ክብርና ምስጋና ለአምላካችን ይሁን። የኤልዛቤል ሰይፍ በተሳለበት ማግስት፣ ኤልያስ ብቻዬን ቀርቻለሁ ብሎ ባለቀሰበት ማግስት፣ ከምድሪቱ የእግዚአብሔር ሰው የለም በተባለበት ማግስት የእግዚአብሔር ሰዎች መሬት ጠበባቸው። ማን ይመስገን? ክብርና ምስጋና ለአምላካችን ይሁን። ወቦአ እስራኤል ብሔረ ግብፅ ይላል። ወያዕቆብኒ ሀደረ ምድረ ካም፣ እስራኤል ወደ ግብፅ ወረደ፣ ያዕቆብም በካም ምድር አደረ። ወአብዝሆሙ ለሕዝቡ ፈድፋደ ወአጽንዖሙ እምጸሮሙ ይላል መዝሙረ ዳዊት መዝሙር 104 ቁጥር 23። እስራኤልም ወደ ግብፅ ገባ፣ ያዕቆብም በካም ምድር ተቀመጠ። እግዚአብሔር ሕዝቡን እጅግ አበዛቸው፣ ከጠላቶቻቸውም ይልቅ አበረታቸው። ክብርና ምስጋና ለስሙ ይሁን። እግዚአብሔር ሕዝቡን አበዛ። ስለዚህ መጽሐፍ በአንዳች አትጨነቁ ይላል። ሁለት ብቻ ልትሆኑ ትችላላችሁ፣ አትጨነቁ፣ እኔ በመካከላችሁ ምን አደርጋለሁ። አይገርምም? ከማያመልኩት እልፍ ሰዎች ይልቅ ሁለት ያመኑት ያኮሩታል እግዚአብሔር። ከአፈር ክምር ይልቅ በወርቅ ደስ ይለዋል። አይደለም እንዴ? ወርቅ የሚያወጡ ሰዎች አይታችኋል? ገደል ይቆፍራሉ እኮ ወርቅ ለማውጣት፣ በመሳሪያው ይቆፍራሉ። ጉድጓድ ስኳር የምታክሏ ወርቅ ስትገኝ ይጨበጨባል። ከዛ ሁሉ የአፈር ክምር የቱ ይበልጣል? ያቺ ስኳር የምታክሏ ወርቅ። ኦርቶዶክስ ስኳር የሚያክል ወርቅ ነው። በዓለም ላይ ቁጥራችን ትንሽ ነው፣ ግን እኛ ምንድነን? ወርቅ ነን። ክብርና ምስጋና ለአምላካችን ይሁን። ወርቅ ተፈትነን በእሳት የወጣን ወርቅ። ክርስቲያን ተፈትኖ የወጣ ማንነት ሊያሳይ ያስፈልጋል ማለት ነው። ስለዚህ እግዚአብሔር ሕዝቡን አበዛ ይላል። ኦሪት ዘፍጥረት ምዕራፍ 26 ላይ አንድ ታሪክ አለ። ርሆቦት የሚል ርሆቦት ይቆፍራሉ። የያዕቆብ ልጆች ይቆፍራሉ። የይስሐቅ ልጆች እስራኤል ይቆፍራሉ ጉድጓድ። የጌዴራ እረኞች ይቀሟቸዋል። ይቆፍራሉ፣ ይቀማሉ። አሁን ርስት ነጣቂ በስቷል በዚህ ጊዜ። በመጨረሻ የመጀመሪያውን ተንጫጩበት፣ ኤሴቅ አሏት። ሁለተኛውንም ቀሟቸው፣ ስጥና አሉ።
ሶስተኛውን ሲቆፍሩ ግን የጌዴራ እረኞች ርቀው ነበር። ከዚያ በኋላ ምን አሉ እነሱ? ርሆቦት አሉ። እግዚአብሔር በምድር ላይ አሰፋን፣ ገና እንበዛለን። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ገና እንበዛለን። ስለዚህ የመጀመሪያው ነጥብ በዝተናል የሚል ነው። በታረድን ማግስት ምን ሆነናል? ቤታችን ሙሉ ነው። በኑሮ ውድነት ማግስት የማን በረከት አለ? እኛ ቤት። እዚህ ውስጥ ጤፍ በ50 ብር የሸመተ አለ፣ ሸምቶ የበላ አለ። ዛሬ ስንት ሺህ ብር እንደገባ ታውቃላችሁ አይደል? ዛሬም አለ። የከፈተውን ጉሮሮ ይዘጋል እግዚአብሔር። እኛ ግን አናመሰግንም። አሁን ጤፍ 50 ሺህ ብር ገባ ቢባል እሳት ሆነ አልቀርበው አልነደደ ነው የምንለው አይደል? ደግሞ 100 ብር ቢገባ ውይ ጥንቡን ጣለ ነው የምንለው። ተመስገን አንልም እኮ። አያችሁ፣ ቋንቋችን ራሱ ለምስጋና የቀረበ አይደለም። እግዚአብሔር ምስጋናችንን በእውነት የምስጋና አፍ ይመለሰልን። በሁሉም ዘመን ውስጥ ግን እግዚአብሔር መግቦቱን አላቆመም። የኑሮ ውድነቱ በየቀኑ ወደ ላይ ሽቅብ ነው። አኗኗራችን ስጋት የበዛበት ነው። ከዓለም የምንሰማው ዜና ወጪ የበዛበት ነው። ፍርሃት ሸብቦናል። ግን እየኖርን ነው። ማን ይመስገን። በአንዳች አትጨነቁ፣ እግዚአብሔር ያበዛላችኋል። ዓለም ቢነጥቃችሁ እንኳን ለእናንተ የሚሆነውን ድርሻ እግዚአብሔር አይከለክላችሁም። ድሮ እንደምንበላው አሁንም እየበላን ነው። ማን ስላለ ከኛ ጋር? ድሮ ከምንሰራው በታች እኮ ነው እየሰራን ያለ ነው። ግን ድሮ ከምንበላው አልቀነሰብንም። እግዚአብሔር በወዝህ ብላ ብሏል። በጥረት ውስጥ በረከቱን ግን ያፈስልሃል። ስለዚህ በዝተናል የሚለው ቃል በዚህም ይሄዳል። እግዚአብሔር አብዝቶናል። መካኒቱን ባለ 7 አድርጓታል። እግዚአብሔር አብዝቶናል። የቤታችንን መሶብ አላደረቀብንም። እግዚአብሔር አብዝቶናል። የትምህርት ቤት በራችንን አልዘጋም። እግዚአብሔር አብዝቶናል። የማህበራዊ ኑሮ አንድነታችንን አላናጋም። እግዚአብሔር አብዝቶናል። እንድንከፋፈል ያልተዘመተ ዘመቻ የለም። በብሔር በጎጥ በመንደር ሊያጋድሉን ጩቤ የሳሉ በዝተው ነበር። እግዚአብሔር አንድነታችንን መልሶልናል። አንድ ላይ ሆነን እያመለክነው ነው። ክብርና ምስጋና ለአምላካችን ይሁን። ምድር ጠበበን አሉ። በአንድ ልብ ሆነው ምድር ጠበበ። ያመኑት ሁሉ አንዲት ልብ ነበራቸው ይላል ሐዋርያት ሥራ ላይ። ስንት ልብ ነበራቸው? አንዲትም ነፍስ ነበራቸው። ነፍሳቸው ማንን የሚያመልክ ነው? ነፍስን እሰትሴፈው ለእግዚአብሔር እስመ ረዳኢ ነው ምስካይ ነው እቱ ለዓለም። ነፍሳችን እግዚአብሔርን ተስፋ ታደርጋለች። ረዳታችን መጠጊያችን የዘላለም አምባችን ማን ነውና? ክብርና ምስጋና ለስሙ ይሁን። ነፍሳችን እግዚአብሔርን ታመልካለች። መለያችን መደገፊያችን እግዚአብሔር ነው። ሁለተኛው ነጥብ የምናየው ኤልሳ የተናገረው ቃል ነው። ወየው ወየው የተዋስኩት ነው ብሎ ነበር ሰውየው። ከዚያ በኋላ ግን ምን አለው? የት ነው የወደቀው? እየሰማችሁ ነው አይደል? የት ነው የወደቀው አለው። ከዛ በፊት ከሰውየው ጥያቄ ከኤልሳ መልስ በፊት እንደው ነጥብ አድርገን እንድናይ ሰውየውን እንየው። ከኤልሳ ጥያቄ በፊት ኤልሳ የት ነው የወደቀው ያለው ሰውየው ምን ስላለ ነው? እየሰማችሁ ነው አይደል? ሰውየው ምን ስላለ ነው? ወየው ስላለ ነው። ወዮልኝ የት ነው የወደቀው ብሎ ያስጠይቃል። ትንቢተ ኢሳይያስ ምዕራፍ 6 ላይ ንጉሡ ዖዝያን በሞተበት ዓመት እግዚአብሔር ረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት አለ። የልብሱም ዘርፍ መቅደሱን ሞልተውት ነበረ። ሱራፌልም በዚያ ላይ ከሱ በላይ ቆመው ነበረ። በዚያ ለእያንዳንዱ ሱራፊ 6 ክንፍ ነበረው። በሁለት ክንፋቸው ፊታቸውን ሸፍነው፣ በሁለት ክንፋቸው እግራቸውን ሸፍነው፣ በሁለት ክንፋቸው ከጽንፍ እስከ ጽንፍ እየበረሩ ቅዱስ 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 እግዚአብሔር ምድር ሁሉ ከክብሩ ተሞልታለች ይሉ ነበር። የምስጋናው ኃይል የመቅደሱን መሰረት አናጋው። እኔም ከንፈሬ የረከሰብኝ በለምጽ የተመታው ሰው ስለነበርኩ አምላኬን ስላየው ልሞት ነው ወዮልኝ ብዬ ጮኩ። ከመላእክቱ መካከል ከሱራፌል አንዱ ሱራፊ እየበረረ መጣና በጉጠት ፍም ይዞ አፌን ሲነካኝ ከንፈሮቼ ለሰለሱ፣ ለምጹ ከኔ ለቀቀ፣ ኃጢአት ተሰረየችልህ አለኝ። ክብርና ምስጋና ለአምላካችን ይሁን። ወዮልኝ ማለት በረከት ያሰጣል። ስትበድል አልቅስ ወንድሜ፣ ስትበድል አልቅሽ። ክርስቲያን በኃጢአት ሲወድቅ አይርሳ ነው። እመቦ ዘወድቀ በኃጢአት ይርሳ አስመዘይ ይትረሳ። እነሆ በኃጢአት የወደቀ ቢኖር አይርሳ የማይረሳ ነውና። በምን የወደቀ? በኃጢአት የወደቀ ቢኖር አይርሳ የማይረሳ ነው። በበደል የወደቀ ቢኖር አይርሳ። ክርስቲያን ማለት የማይበድል ማለት አይደለም፣ ከበደለ በኋላ የሚጸጸት ነው።
እኛ ከሌሎች የምንለየው የሚጸጸት አይምሮ ባለቤቶች ነን። ምን ነው ባላደረኩት እንላለን። አምላኬ ወይ ይቅር በለኝ፣ በድያለሁ፣ አጥፍቻለሁ እንላለን። ተምኡ ወይታብሱ ነው። ተቆጡ ግን እንዳትበድሉ። ወዘእንበለ ይርብ ፀሐይ አቁሩሩ ማዕተክሙ። በቁጣችሁ ፀሐይ እንዳይጠልቅ፣ እንደ ተቆጣችሁ እንዳይመሽባችሁ። እግዚአብሔር ከምሽት ይጠብቃል። በቁጣችሁ ፀሐይ አይጥለቅ። ቂም እንደያዛችሁ እንዳትሞቱ፣ እንደረከሳችሁ እንዳትሞቱ፣ ሳትቆርቡ እንዳትሞቱ። ፀሐይ አይጥለቅባችሁ። ንስሐ ሳትገቡ ወደ መቃብር እንዳትወርዱ። ወዘእንበለ ይርብ ፀሐይ አቁሩሩ ማዕተክሙ። በቁጣችሁ ፀሐይ አይግባ። ቂም ይዛችሁ እንዳትተኙ፣ በዛው መሞት አለ። ፀሐይ ገባችበት ማለት ሰው ምን ሆነ ማለት ነው? ሞተ። እንደ በደላችሁ ከነበደላችሁ አትሙቱ፣ ከነ ኃጢአታችሁ አትሙቱ፣ ለገሃነም አትዘጋጁ። ወዮ በሉ፣ አልቅሱ። ወዮ ሲል ኃጢአት ተሰረየችልህ ተባለ። ወዮልኝ ማለት ባለ በረከት ያደርጋል። ወዮልኝ ማለት ባለ ረድኤት ያደርጋል። ወዮልኝ በሉ ኃጢአት ስትሰሩ። የሚጸጸት አይምሮ ባለቤቶች ሁኑ። ክርስቲያን አይወድቅም አይደለም አይጠፋም ነው መጽሐፍ የሚለው አይደል? እንወድቃለን እንጂ አንጠፋም። ሁለተኛ ቆሮንቶስ ምዕራፍ 6 እኛ ክርስቲያኖች እንወድቃለን እንጂ አንጠፋም። አያችሁ፣ የተቀጣን ስንሆን አንገደልም። የምንሞት ስንመስል ብዙዎችን ሕያዋን እናደርጋለን። ድሆች ስንመስል ብዙዎችን ባለጸጎች እናደርጋለን። ማን ስላለ ከኛ ጋር? እግዚአብሔር ከእርሱ ጋር የሆነለት ሰው ቢበድል እንኳን ይቅር በለኝ አበስኩ ብሎ ይጸጸታል ነው። እመኒ ወደቁ ትነሳ ወእመኒ ሆርኩ ውስተ ጽልመት እግዚአብሔር ያበርልኝ። ጠላቴ ሆይ ብወድቅ እነሳለሁና በጨለማም ብመላለስ እግዚአብሔር ብርሃን ይሆንልኛልና ደስ አይበልህ። የክርስቲያን ጸሎት ይሄ ነው። አያችሁ፣ ብወድቅ እነሳለሁ፣ በጨለማ ብመላለስ እግዚአብሔር ያበራልኛል። ማን ያበራልን ወገኖች? ስለዚህ የሰውየው ጩኸት ደስ ይላል። ወዲያው ጮኸ። በአንድ ወቅት ጴጥሮስ በባህሩ ላይ ጌታ ሲመጣ አይቶ ምን አለ? ጌታ ሆይ እኔም ወደ አንተ እንድመጣ አዘዘኝ እግዚኦ እምጽእ ኀቤከ። አቤት ወደ አንተ ልምጣ አለ። ጌታ ፈቀደለት። መራመድ ሲጀምር አይ እንደው ብሰጥምስ ብገባስ ብወድቅስ እያለ መጨነቅ ጀመረ። በዚህ ጊዜ ምን ሆነ? መስጠም ጀመረ። ሕጹጽ ሃይማኖት ሆነ። የሃይማኖት ድቀት፣ የቁመና መዛል፣ የመንፈሳዊ ቁመና ዝለት፣ ሃይማኖታዊ ሽባነት፣ የእምነት መሳሳት፣ ፍርሃት፣ ጥርጣሬ ዓለም ውስጥ ሰጥሞ ያስቀራል። ስለዚህ ምን አለ ጴጥሮስ? አውጣኝ ጌታዬ ሆይ አለ። አውጣኝ በይው ስትወድቂ፣ ዓለም ልስብሽ ስትይ ጌታዬ ሆይ አውጣኝ፣ ትዕቢት ሊጥልሽ ሲል ጌታዬ ሆይ አውጣኝ፣ ርኩሰት ሊጥለን ሲል ጌታዬ ሆይ አውጣኝ፣ ወዮ አውጣኝ በሉት። እግዚአብሔር ያወጣል። ክብርና ምስጋና ለስሙ ይሁን። ያወጣል። ወደ እኔ ጩህ እኔም እመልስልሃለሁ። ጽራ አቤ ወአውሳከ እመልስልሃለሁ። ወእነግረከ አብያተ ወኃይላተ ዘኢተአምር። ኤርምያስ 33 ቁጥር 3 ነው። ወደ እኔ ጩህ እኔም እመልስልሃለሁ፣ አንተም የማታውቀውን ታላቅና ኃይለኛ ነገርን አሳይሃለሁ ይላል። ጩህ ወደ እኔ፣ ወደ እግዚአብሔር ጩህ። ማንነት ጥያቄ ፍለጋ ወደ እግዚአብሔር ነው የምንጮህ። መነሻችን ማን ነው? እግዚአብሔር ከኛ ጋር ይሁን። ወደ እግዚአብሔር መጮህ ወደሚጮህ ይመልሳል። ስለዚህ ጩኸት፣ ወደ ንስሐ አባታችን ሄደን የምንገባው ኃጢአት ሰራው የምንለው ቃል ጩኸት ነው። በደላችን ወደ ርኩሰት እንዳይጥለን፣ የቀደመ ክብራችን እንዲመለስልን። ሰው ኃጢአት ሲሰራ ይዝላል፣ ይወድቃል፣ ክብሩን ያጣል፣ ይዋረዳል፣ ጸጋው ይገፈፋል። ጸጋችን እንዲመለስ እንጮሃለን። መጥረቢያው እንዲመለስለት ጮኸ። ክብርሽ እንዲመለስ ጩሂ። ክብርህ እንዲመለስ ጩህ። ሰብዕና እንዲመለስ ጩህ። የርኅራኄ ማንነት እንዲመለስ፣ እግዚአብሔራዊ ሕሊናችን ዳኛ ሆኖ እንዳይፈርድብን በጩኸት ወደ ክብራችን እንድንመለስ አምላካችን እግዚአብሔር ይርዳል። ክርስቲያን ይወድቃል፣ ይነሳል። የማቴዎስ ወንጌል ምዕራፍ 8 ቁጥር 4 ምንድን ነው ያለው? ሂድና ራስህን ለካህን አሳይ። ወየው የሚለው ቃል የጩኸት ምልክት መናገር ነው። ምሳሌ 24 ቁጥር 16ም ጻድቅ 7 ጊዜ ይወድቃል ይላል አይደል? 7 ጊዜ ምን ይሆናል? ይነሳል። ክርስቲያን የማይወድቅ አይደለም፣ የማይጠፋ ነው። እንወድቃለን እንጂ አንጠፋም። ወድቆ መነሳት ክርስቲያናዊ ጸባይ ነው። እንድንነሳ አምላካችን እግዚአብሔር ይርዳን። ስለዚህ የጩኸት ይሄ ነው። ሌላው የተዋልፉት ነበረ ነው ያለው ሰውየው አይደል?
የተዋስኩት ምንድነው ያለው? ነበረ። የተዋስኩት ነው አላለም። ምክንያቱም ነበረ ያለው ምን ሆኖበታልና ነው። ሰጥሟል፣ አክትሟል። ወይኔ ወይ በቃ ጠፍቶ ቀረ ማለት ነው። የተዋስኩት ነበር አለ። እግዚአብሔር ግን ነበረን አለ ማድረግ ይችላል። ኢሳይያስ 10:23 የሰራዊት ጌታ እግዚአብሔርም የተቆረጠና ያለቀ ነገር እንደገና ይቀጥላል። ከኔ ጋር ናችሁ? እየሰማችሁ ነው አይደል? እስቲ ቁሙ፣ እስቲ ተነሱና ሁላችሁ እንደምን አላችሁ? እልል በሉና አመስግኑት እስቲ እግዚአብሔር። ጉሽ በሉ፣ ቁጭ በሉ፣ ቁጭ በሉ። ሙቀቱ በጣም ኃያል ስለሆነ ለእናንተ ግን ብርድ ነው አይደል? ጎሽ ደረብረብ አድርጉ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ የተዋስኩት ነበረ አለ። አለ አላለም። ምን ሆኖበታልና ነው? መልሱልኝ። ምን ስለሆነበት ነው? ሰጥሞ ነበር። ልብ አድርጉ። የሰጠመ ታሪክህን እግዚአብሔር ስቦ እንደ አዲስ ያነሳል። የተቆረጠውን ይቀጥላል። እግዚአብሔር ሁሉን ማድረግ ይችላል። ነበረን አለ ማድረግ የሚችል ማን ብቻ ነው ወገኖቼ? በቃ ወንድሜ ባልሞተም ነበር እዚህ ሆነ ቢሆን ኖረው አለች የአልዓዛር እህት ማርታ። ጌታ ምን አላት? ወንድምሽ ይነሳል። ከሞት 4 ቀኑ ነው። እዚህ ብትሆን ኖሮ አይሞትም ነበረ አለች። አሁንም አይሞትም፣ ይነሳል። ከመቃብር አውጥቶ አዲስ ነገር ማድረግ ይችላል አይችልም? እግዚአብሔር መግነዝ ፈቶ አሳየ። የኛ ጌታ ክብርና ምስጋና ለስሙ ይሁን። የተዋስኩት ነበር አለ። ሁለተኛው የኔ አይደለም። እየሰማችሁ ነው አይደል? የኔ አይደለም። እኛ የማንን መጽሐፍ የራሳችሁ አይደላችሁም። ስለዚህ በሚሞት ስጋችሁ ላይ ኃጢአት አይንገስ። አንዳንድ ሰዎች ራሳቸውን አጠፉ ሲባል ተሰማ። ራስን ማጥፋት ትልቅ ኃጢአት ነው። እየሰማችሁ ነው አይደል? ፍጹም ወደ ገነት ሄዳለሁ ብላችሁ ራሳችሁን አታጥፉ። አትጨነቁ፣ ያልፋል እኮ። ለምን አትታገሱም? ወተሰፈው ለእግዚአብሔር ታገሱ፣ አጽን ልበከ ወተሰፈው ለእግዚአብሔር። እግዚአብሔርን ተስፋ አድርግ። መዝሙር 26 በርታ፣ ልብህም ይቅና፣ እግዚአብሔርን ተስፋ አድርግ። የተቆረጠውን የሚቀጥል አምላክ ይዘህ ምን ያስጨንቅሻል? ያልፋል። ውጥር ያደረገሽን ነገር ታገሹ፣ ታገሱ፣ አጽን ልበከ፣ ታገሽ፣ ልብሽን አጽኚ። ያልፋል። ሰይጣን ነው የሚወጥርሽ፣ እግዚአብሔር ማስተንፈስ ይችላል። የኛ ጌታ መንገድ አለው። የኛ አባት በአውሎና በወጀብ መካከል መንገድ አለው። ስለዚህ ነፍሳችን የኛ አይደለችም። የማን ናት? መክብብ 3 ላይ መክብብ 12 ቁጥር 7 ላይ የጭንቀት ቀን ሳይመጣ ፈጣሪን አስብ የሚለው ላይ ወደ ታች ይወርድና ነፍስም ሁሉ ወደ ሰጠው ወደ እግዚአብሔር ይመለሳል ይላል። እየሰማችሁ ነው አይደል? ነፍስ ወደ ሰጠው ወደ ባለቤቱ ወደ ማን ይመለሳል? ሰውን ከምድር አፈር ሰራው እግዚአብሔር። ከዚያ በአፍንጫው ምን አስቀመጠበት? የሕይወትን ስንፋስ። ስለዚህ የኛ አይደለም። ነፍሳችን የማን ናት? የእግዚአብሔርን ትንፋሽ ማቋረጥ የሚችለው ማን ብቻ ነው? ባለቤቱ ራሱ። የተሰጣችሁን አደራ ተቀበሉ። እዚህ የተገኘ ነው የተሰጠንን አደራ ለመጠበቅ ነው። የራሳችሁ አይደላችሁም። በሚሞት ስጋችሁ ላይ ኃጢአት አይንገስ። ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን አለ። ከእግዚአብሔር የተቀበልነው ስጋችን እንኳ የኛ አይደለም፣ የመንፈስ ቅዱስ ቤተ መቅደስ ነው። የእግዚአብሔር መንፈስ እፍ የተባለበት ነው ይላል። በዋጋ ተገዝታችኋልና የራሳችሁ አይደላችሁም። ስለዚህ በስጋችሁ እግዚአብሔርን ምን በሉት ይላል? አክብሩት። ተበዳሪዎች ነን፣ የራሳችን አይደለንም። በአደራ መጠበቅ አለብን። በቅድስና እግዚአብሔር ይከብራል ማለት በአደራ የተቀበልናትን ነፍስ ስንንከባከባት ነው። በዝሙትና በዘፈን፣ በስካርና በዳንኪራ፣ በነቀፌታና በዘረኝነት፣ በትችትና በተንኮል የእግዚአብሔርን ቤተ መቅደስ ማሳደፍ የለብንም። እንዳያድፍ መቅደሱ። እናንተ የእግዚአብሔር መቅደሶች ናችሁ ይላል 2 ቆሮንቶስ ምዕራፍ 6 ቁጥር 18 መኑ ደመሮ ብርሃን ምስለ ጽልመት ቤልሆር ምስለ ክርስቶስ። ጨለማን ከብርሃን ጋር ምን እንዳደረገው? ክርስቶስን ከቤልሆር ከጣዖት ቤት ጋር ማን አደረገው? የእግዚአብሔርን ቤተ መቅደስ ጣዖት ቤት የሚያደርገው ማን ነው? ማንም የእግዚአብሔር ቤተ መቅደስ ቢያፈርስ እግዚአብሔር እሱን ምን ያደርገዋል? ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነው። ያውም ይላል እናንተ ናችሁ። መቅደሱን አታፍርሱት። ራስን ማጥፋት መቅደስ ማፍረስ ነው። ዘረኝነት መቅደስ ማፍረስ ነው። ራስን ማፍረስ መቅደሱ ነህ። ዘረኛ እንድትሆን አልተፈጠርክም። ነፍሰ ገዳይ እንድትሆን አልተፈጠርክም። ሐሜተኛ እንድትሆን አልተፈጠርሽም።
ተንኮለኛ እንድትሆኝ ያልተፈጠርሽም። የእግዚአብሔር መቅደስ ነሽ፣ አታፍርሺው። ትፈርሻለሽ ካፈረስሽው፣ ትፈርሳለህ ካፈረስከው። በሱስና በተንኮል በዘረኝነትና በምቀኝነት በክፋትና በአድመኝነት ሰውነታችንን ካሳደፍነው ንስሐ እንግባ፣ ወየው እንበል። እግዚአብሔር ታሪካችንን ይቀይራል። የነፍሳችን ባለቤቷ እግዚአብሔር ነውና ተንከባክበን ልንጠብቃት ያስፈልጋል። እንድንንከባከባት አምላካችን እግዚአብሔር ሁላችንንም ይርዳን። ሌላው የኤልሳ ጥያቄ ነው። ወዴት ነው የወደቀው? የሰውየውን ጩኸት ሰምተናል አይደል? ከዛ ንስሐ ስንገባ ንስሐ ስለመግባት ነው። ይሄ ወየው አበስኩ ገበርኩ ነው። ምን አድርገህ ነው የወደቅከው ይልሻል አይደል? ኃጢአት ሰርቻለሁ። ምን አድርገሽ ነው የወደቅሽው? የንስሐ አባት ጥያቄ ይሄ ነው። እንዲህ አይነት ቦታ በመሄዴ ክብሬን አጣሁ ትያለሽ። ክብሬን አጣሁ ትላለህ። ንስሐውን ብቻ አይደለም ካህን የሚሰጠው ምክረ ካህን የሚባል አለ። ሁለተኛ ወደዚያ ንገሩኝ እንጂ አትሄድ። ኢትአብስ ዳግመ ከመዝ ዘያክይር ከብከ፣ ከዚህ የባሰ እንዳይደርስብህ ደግመህ እንዳትበድል አለው ጌታ። ተንስ ወንሳ አራተከ ወሁሩ ቤተከ አይደል ያለው መጻጉዕን። የ38 ዓመቱን ድውይ ተነስ አልጋህን ተሸክመህ ሂድ፣ ወደ ቤት ሂድ። አንተ የድውያን ቦታ የመምተኞች ቦታ አትሆንም። ምክንያቱም እኔን አግኝተኸኛልና። እግዚአብሔርን ካገኘ በኋላ ጫት ተራና ሺሻ ቤት ውስጥ አትገኝም። አንተ የማን ስለሆንክ? የክርስቶስ። የክርስቶስ የሆኑት ሁሉ ስጋን ከነክፉ መሻቱና ምኞቱ ጋር ሰቀሉት። የእግዚአብሔር የሚሆን ምስጢር ኃጢአትን አራግፎ መጣል ነው። ብዙ የምናራግፋቸው ቆሻሻዎች አሉ ከሰውነታችን። ማንን ስናገኘው? ሰው ሐኪሙን ሲያገኝ በሽታው ይረግፍለታል። ከሐኪሞች ሁሉ በላይ የሆነው የነፍሳችን ሐኪም ክርስቶስ ሲገኝ ኃጢአት በሽታ ከላያችን ላይ ይረግፋል። ዘረኝነት ይረግፋል። ሱሰኝነት ይረግፋል። ዝሙት ይረግፋል። ንስሐ እነዚህን ሁሉ ያራግፋል። ወየው የሚለው ቃል ንስሐ ለማራገፍ ነው የካህናቱ ጥያቄ። ሁለተኛ አትበድሉ። ከዚያስ የኃጢአት ብርድ እንዳይገባ ልበሱ። ምክንያቱም ኃጢአት ብርድ ነው ሰውነታችን ሰርስሮ የገባው። ስለዚህ ብርድን ለመከላከል ከውስጥ ያለው በመድኃኒት ይወጣል። ድጋሚ ብርድ እንዳይመታ ይላል ሐኪሙ። ደራርብበት ይሌለ እየሰማችሁ ነው ወንድሞች? ደርበህ ልበስበት ይላል ብርድ እንዳይገባ። ምን ማለት ነው? ክርስቶስን ልበስ፣ ሰይጣን አይገባም ከዚህ በኋላ። መለያየት ሰይጣን ነው፣ አይገባም። ክርስቶስን ልበሱት። ልበሱ ወደ እግዚእነ ኢየሱስ ክርስቶስ ወኢታሃልዩ ፍትወተ ሥጋክሙ። ጌታ ኢየሱስ ክርስቶስን ልበሱት እንጂ ምኞቱ እንዲፈጸም ለሥጋ አታድሉ። ሮሜ 13:14 ጌታ ኢየሱስ ክርስቶስን ልበሱት። ሌላ ቦታም ቅዱስ ጳውሎስ የተጠመቃችሁ ሁሉ ማንን ለብሳችኋል ይላል? ክርስቶስን ለብሳችኋል። ብርድ አይመታችሁም። ክርስቶስ ንፋስ የማያስገባው ልብሳችን ክርስቶስ ነው። ሰይጣን የማያስገባው ልብሳችን ክርስቶስ ነው። አደጋ የማያስገባ ልብሳችን ክርስቶስ ነው። መለያየት የማያስገባ ልብሳችን ክርስቶስ ነው። ክብርና ምስጋና ለስሙ ይሁን። ይሄ በኦርቶዶክሳዊ ተዋህዶ አስተምህሮ የተጠመቁ ለብሰዋል ማለት የተጠመቁ ቆርበዋል ማለት ነው። ንስሐ ከገባ በኋላ ሰው ምን ያደርጋል? ስጋው ደግሞ ይቀበላል። መድኃኔዓለም የውስጥ ጫጫታችሁን ይስማላችሁ። ለክብር ያብቃን እግዚአብሔር። ስለዚህ ከወዴት እንደወደቅክ አስብ ነው። የት ነው የወደቅከው የሚለው ቃል ደግመህ እንዳትወድቅ ጥያቄ ነው። ወዴት ነው የወደቅከው? ራእይ 2:5 ላይ እንግዲህ ከወዴት እንደወደቅክ አስብና ንስሐ ግባ፣ ደግመህ እንዳትወድቅ ማለት ነው። ሞኙን 2 ጊዜ እባብ ነደፈው፣ አንድ ጊዜ ሳያይ በሁለተኛው ሲያሳይ ይባላል። እኔና እናንተ እንደዚህ ነው እየወደቅን ያለ ነው። የመጀመሪያው ቀን ሳናውቅ በስሜት እንወድቃለን፣ ሱሱም ውስጥ ዝሙቱም ውስጥ እንገባለን። በሁለተኛው ጊዜ ደግሞ እንደው ጉዳዩን እንደው ድጋሚ ለማጣጣም ገብተን በዛው እንቀራለን። ወድቆ ከመቅረት መድኃኔዓለም ይሰውረን። ስለዚህ ከወዴት እንደወደቅክ አስብና ዳግመኛ እንዳትወድቅ ተመልሰን ንስሐ ግባ። ወዴት ነው የወደቀው መጥረቢያው ብረቱ? የት ነው የወደቀው የኔና የናንተ ህይወት? የት ጋር ነው የተሰነካከል ነው? የልጅነታችንን ቁርባን ያቋረጥነው የቱ ጋር ነው? ከፊታችን የምትመጣዋን ፍልሰታ ተመልሰን ልጅ እንድንሆን ዛሬ ከወዴት እንደወደቅን አስበን ንስሐ እንግባ። ከወዴት እንደወደቅክ አስብና ንስሐ ግባ። ወዴት ነው የወደቅሽው? ሂጂ ለንስሐ አባትሽ ተናገሪ። ፍልሰታን ሁሉ ተሰብስበው ስጋው ደግሞ የሚቀበልበት እንዲሆን ያብቃን ሁላችንም። የቅዳሴው ዜማ፣ የጸበሉ ሽሚያ፣ የስጋው ደግሞ ሰልፍ ይብዛ። እግዚአብሔር ህዝቡን ያብዛ። በስተናል የሚለው ቃል የቁርባኑ ሰዓት ከቅዳሴው በላይ ሲሆን በስተናል። ስጋው ደግሞ የሚቀበለው ሰው ተሰልፎ
ረጅም ሰዓት እስመ ኃያል አንተ ተብሎ ወንጌል ተሰብኮ ዕጣነ ሞገርና ክብሪቲው ቀርቦ ያ ሁሉ ተብሎ እንደገና አሁንም እየተሰበከ ከተቆየ ቁርባኑ በጣም ረዘመ። የቆራቢው ቁጥር ምን ሆነ ማለት ነው? በዛ። እግዚአብሔር ሕዝቡን አበዛ። ክብርና ምስጋና ለአምላካችን ይሁን። ክርስቶስን የሚለብሰው በዛ። የወደቀበትን እያየ ንስሐ እየገባ የሚመለስ በዛ። አንሰ በጽድቅ ሬኢ ገጸከ ወጸግብ በርእየ ስብሐቲከ፣ እኔ ግን በጽድቅ ፊትህን አያለሁ ክብርህንም ሳይ እጠግባለሁ። ክብሩ ያጠግባል። የእግዚአብሔር ክብር ሳይጠግባለሁ አለ ዳዊት። ምን ማለት ነው? መንገድ ሲዘጋ የእግዚአብሔርን ክብር ማየት ነው። ወደ እግዚአብሔር ቤት የሚተማው ሕዝብ በዛ። ከጭፈራ ቤት ይልቅ ቤተ መቅደሱ በሰው ሞላ። የዝማሬው ማዕበል ዘፈኑን ዋጠው፣ ሽብሻባው ጭፈራውን ዋጠው። ያስቀዳሹ ቁጥር ዓለም ላይ ካለው ሰልፍ በዛ። እግዚአብሔር በምድር ላይ ሕዝቡን አበዛ። ክብርና ምስጋና ለአምላካችን ይሁን። ስለዚህ የት እንደወደቅ ካስብ፣ እግዚአብሔርን ያጣንበትን ቦታ አሁን እናስብ። ሲፍልሰታ እንደገና እንቁረብ። ጸጋዬ የተገፈፈው የቱ ጋር ነው? እግዚአብሔር የተለየኝ የቱ ጋር ነው? ሶምሶን እግዚአብሔር እንደተለየው አላወቀም ነበር የሚለው ጥቅስ ልብ ይነካል። ጸጉሩ ላይ ኃይል የነበረው ሰው የዝሙት ክንድ ላይ ወድቆ ጸጉሩን ተላጨ፣ ክብሩንም በዚያው አጣ። እግዚአብሔር እንደተለየው አላወቀም፣ እንደተለየን አላወቅንም። አሁን ነቅተን የት እንደወደቅን እናስብ። ከወዴት እንደወደቅ ካስብና ንስሐ ግባ። የወደቀው የት ነው ይላል። የት ነው የወደቀው? አዳም ሆይ የት ነው የወደቀው? ዘፍጥረት 3 ቁጥር 9 ላይ ጌታ አይተሃለሁ ከአዳም በሰኮና ብእሲ በሰዎች የኮቴ ድምፅ ዳናውን እያሰማ እግዚአብሔር የት ነህ አለው። ምሉ በኩል የሆነ አምላክ በሰዎች የኮቴ ድምፅ ፈለገው። ራቁቴን ሆኜ ተደበቅኩ። ማን ነገረ እርቃንህን መሆንህን? አትብላ ያልኩህ ለምን በላህ? የት ነው የወደቅከው? ጥያቄው ይሄ ነው። መልክዓ ምድራዊ አይደለም። ከኔ ምነው ራቅ ወደቅክብኝ? ወዴት ነው የወደቅከው አዳም ሆይ? እግዚአብሔር ከውድቀታችን ያንሳን ሁላችንን። አልዓዛርን ወዴት አኖራችሁት? አልዓዛር የት ነው የወደቀው? ከመቃብር ሊያወጣው። እግዚአብሔር የት ነው የወደቅሽው ሲልሽ ሊያነሳሽ ነው። ሐኪም ቤት ስትሄድ ምንድን ነው የሚጠይቃችሁ? እንዴት ነው የሚያደርግሽ አይደል? መቼ ነው የጀመረሽ? ከዚያ ግምት ተነስቶ ምርመራ ያደርግና መድኃኒት ያገኝልሻል። ንስሐ ምርመራ ነው። ራስህን ለካህን ታስመረምራለህ። በሃይማኖት ብትኖሩ ራሳችሁን ምን በሉ ይላል? ወለርእሰክሙ አመክሩ ለእመሃለውክሙ በሃይማኖት። በሃይማኖት ብትኖሩ ራሳችሁን መርምሩ። እኔ ሃይማኖተኛ ነኝ ወይ? የተጣላ አስታርቃለሁ፣ የቀማሁትን እመልሳለሁ፣ የበደልኩትን እክሳለሁ፣ በእግዚአብሔር ፊት አለቅሳለሁ፣ ንስሐ ገባለሁ፣ ስጋው ደግሞ እቀበላለሁ ወይ? ደክመህ እንኳን ብትበድል እኮ ቆርበህ እንደገና በንስሐ ታጥረህ ትመለሳለህ። ይሄን ታውቃለህ? ስለዚህ ቁርባን የሞት መድኃኒት፣ የመጨረሻው የሞት መሸኛ አይደለም፣ የሞት መድኃኒት ነው እንጂ። ብዙ ሰዎች መጨረሻ ልሞት አካባቢ ቆርባለሁ እንዳያመልጣቸው ተብሎ ነው የሚሰጣቸው ለእንደዚህ አይነት ሰዎች እንጂ ስጋው ደግሞ ከሊቅ እስከ ደቂቅ ሁሉ ተቀብሎ የሚኖረው ነው። ከወዴት እንደወደቅክ አስብ፣ ንስሐ ግባ። ከዚያስ ኃጢአት ወደ ውስጥ እንዳይገባ ክርስቶስን ልበስ። ጌታን እንድንለብሰው አምላካችን ይርዳን። ከዚያ ቀጥሎ የምናየው የሰጠመው እንጨት። የሰጠመው እንጨት ስለ ብረቱ ዋጋ የከፈለ ነው አይደለም እንዴ? አዎ፣ መስቀልን ያሳያል። የመስቀል ሞት ለኛ ህይወት ነው። መስቀሉ ክርስቶስ የዋለበት የሞት መንገድ ነው። ወደ ሞት መንገድ መጣ። የኛን መንገድ እሱ ወሰደና የሱን መንገድ ለኛ ሰጠን። ክብርና ምስጋና ለስሙ ይሁን። በዋጋ ተገዝታችኋል። ለራሳችሁ ክብር ይኑራችሁ። እግዚአብሔር እኛ ልንሞት የሚገባውን ሞት መጥቶ ሞተ። ብረቱ ሊሰጥም የሚገባውን መስጠም ማን ገብቶ ሰጠመለት? እንጨቱ ሰጠመለት። መስቀልም ታላቁን የህይወት ባለቤት ክርስቶስን ለሞት የተገባ አደረገና ለኛ ህይወት እንዲሰጠን አደረገ። መስቀል ነው ራስ ቅል። መስቀሉ ሲተከል አዳም ወጣ አይደለም እንዴ? ራስ ቅል የተባለበት ስፍራ የአዳም መካነ መቃብር ነው። ክርስቶስ በመስቀል ተተክሎ በመስቀል ላይ ተሰቅሎ ለሁላችን ሲሞት የሞተው አዳም ከሞት ወጣ። መስቀሉ ሲተከል መቃብር ተከፈተ አይደለም እንዴ? መቃብራት ተከስቱ፣ ሙታን ተንሱ ይሌለ መጽሐፍ። ታላላቆቹ ታምራት በጌታ ስቅለት ጊዜ ሞት ሆይ መውጊያ የት አለ? ሲኦል ሆይ ድል መንሳት የት አለ? የምንለውን ትንሣኤ ለማወጅ ሞትን ሞቶ በትንሣኤ ተስፋ ሰጠን። ክብርና ምስጋና ለስሙ ይሁን። ስለዚህ በምንም በሚጠፋ ወርቅና ብር አይደለም የተገዛ ነው፣ ክቡር በሆነው በክርስቶስ ደም የተገዛነን።
የስበትን ሕግ ጥሶ ብረቱ ከሰጠመበት ከፍ ሲል በተፈጥሮ ሕግ ሆኖ የማያውቀው የሚንሳፈፈው እንጨት ወደ ውስጥ ሰጠመና አወጣው። ሊሆን የማይችለው ሆነ፣ የማይሞተው ሞተ። የሕያዋን አምላክ እግዚአብሔር ሞትን ይሽረው ዘንድ ሞተ። ዘኢይመውት የማይሞተው ሞተ አይደል? ከመይሰዓሮ ለሞት ሞትን ይሽረው ዘንድ እግዚአብሔር ሞተ። ሕይወት ይሰጠን ዘንድ እግዚአብሔር ሞተ። በኃይል ያቆመን ዘንድ እግዚአብሔር ሞተ። ማን ይመስገን ወገኖቼ? ክብርና ምስጋና ለስሙ ይሁን አባቶቻችን አምላክ እግዚአብሔር። ስለዚህ ከሕግ በላይ በሆነ ፍቅር እኛ በዋጋ ተገዝተናል። ጨርሻለሁ። በዋጋ ተገዝታችኋል የሚለን ይህንን ነው። የነፍሳችንን ቆሻሻ ለማራገፍ ክርስቶስ በመስቀል በኩል ወደ ሲኦል ወረደ። ብረቱ ተንሳፈፈ፣ እንጨቱ ሰጠመ። መስቀል ኃይላችን ነው፣ ቤዛችን ነው አይደል? የነፍሳችን መዳኛ ነው። ከስጥመት ያወጣን መስቀል ነው። የውድቀታችን መለኮታዊ መፍትሄ የተገኘው የማይሞተው በመስቀል ላይ ሞቶ ፈጣሪ ዓለማት እግዚአብሔር የእኛን ሞት ሞቶ የማይገባውን የማይስማማውን ለእኛ ሆነ። የሚገባንን ሞት እርሱ ሞተልን። ለእኛ ሊሰጠን የሚገባውን ትንሣኤና ድል ሕይወት ሰጠን። ክብርና ምስጋና ለአምላካችን ይሁን። የሰው ድንጋያማ ልብን ያመለክታል የተንሳፈፈው ብረት። የመስቀል ኃይል ግን ከሁሉ ይበልጣል። በመስቀል ኃይል በዓለም ማዕበል ላይ ወደ ላይ እንንሳፈፋለን። ዓለም ወደ ውስጣችን እንዳይገባ በንስሐ እንለወጣለን። የዮርዳኖሱ ትልቅ ተአምር እኔና እናንተን ያወጣበት ነው። ዮርዳኖስ የሰው ልጆች ወደ ውስጥ ሲሰምጡ ኃጢአታቸውን አራግፈው ወደ ላይ ሲነሱ ክርስቶስን ለብሰው የሚነሱበት የጥምቀት ልጅነት ነው። ዛሬም በጥምቀት ልጅነት ሞቱን በሚመስል ሞት ከሱ ጋር ስንተባበር፣ ትንሣኤውን በሚመስል ትንሣኤ ከሱ ጋር አንድ እንሆናለን። በዋጋ ተገዝተናል፣ ተዋጅተናል፣ የክርስቶስ ሆነናል። የክርስቶስ የሆኑት ሁሉ ሥጋን ከነክፉ መሻቱና ምኞቱ ጋር ሰቀሉት። ክፋትን ሁሉ አስወግደን ጽድቅን ጥሩር ለብሰን የመንግስቱ ዜጎች እንድንሆን እርሱ ባለቤቱ ይርዳን። 30 60 መቶ ያማረ ፍሬ ለማፍራት ያብቃን። የእግዚአብሔር ቸርነት የእመቤታችን አማላጅነት አይለየን። ወስብሐት ለእግዚአብሔር አሜን።